ከአረብ ሀገር የመጡት እህቶቻችን እንጃ በጣም ነው ያሳዘኑኝ። በቃ ጉዳይ አይቼ ነው የመጣሁት ትላንትና እና በጣም ነው የሚያሳዝኑት። ሩቃው ሲቀራላቸው በቃ አብዛኛዎቹ ከአረብ ሀገር ነው የመጣ ነው አሉኝ። መጨረሻ ላይ ስንወጣ ስጠይቃቸው ማለት ነው። ሁለቶቹማ ጭራሽ አዲስ ናቸው ገና 3 ቀንና 4 ቀን ሆነን ከመጣን ነው አሉኝ። በቃ ሊጥ ነው የሚመስሉት ገና ማለት ነው። ከሳውዲ ነው የመጣ ነው አሉ። እንዲያው እጅ ሰጥተው የመጡት በቃ በዚሁ ምክንያት ነው አሉ። በጣም ነው የሚያሳዝኑት። በቃ ሲነሳባቸው ግማሾቹ ኢጃዛ ቤት ነው የያዝኳት ኢጃዛ ቤት ነው ይላል አንዳንዶቹ ማለት ነው። አንዳንዶቹ ደግሞ በቃ የገዛ ጓደኞቻቸውን የራሴ ያሏቸው ሰዎች ምናምን እንዲህ የተከተሏቸው ሰዎች ሲነግሩኝ ማለት ነው የራሴ ያሏቸው ሰዎች ሲህር ነገር አድርገውባቸው እንደሆነ ነው የሚናገረው። እና በጣም ነው ያሳዘኑኝ። በቃ ብቻ አላህ ይዘንላቸው። ያው የኔም እህት ተቀራባት ሩቃው እንግዲህ ወልዲያ ወስጃት ብያችሁ ነበረ። ሙሉ ራጅ ተነሳች፣ ሙሉ ምርመራ አደረገች፣ ንጹህ ናት ከጨጓራ በቀርና ከደም ማነስ ውጭ ሌላ ነገር የላትም ስላሉ ሩቃውን ልሞክር ብዬ ወሰርኳት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሙነይማ ቤተሰቦች እንዴት ናችሁልኝ? አልሐምዱሊላህ እኔ ሰላም ነኝ። እንግዲህ ሀባይቢ ያው ጠፋ እያልኩኝ ነው። ኢንሻአላህ ላለመጥፋት እሞክራለሁ። እቴና ሟት ወልዲያ ወስጄ ብያችሁ በነበር በባለፈው ቪዲዮ። ዛሬ ደግሞ እንግዲህ ቂራት ላስቀራላት ሩቃ ላስቀራላት ወስጃታለሁ። ያው ወልዲያ ሙሉ ራጅ ተነሳች፣ ምርመራ አደረገች፣ ምንም ነገር የለባትም ከጨጓራና ከደም ማነስ ውጭ ስላሉ ያው ሩቃውን ልሞክርላት ብዬ ትንሻው ይጨንቀኛል ምናምን ነገር ስላለች አራስነቱ ጋር ነው መሰለኝ እንደዛ ስትለኝ እስኪ ሩቃ ልሞክርላት ብዬ ወስጃን ነበርና አስቀራሁላት። እዛ ቦታ ላይ ግን ሲሄድ ማለት ነው ወይኔ ከአረብ ሀገር የመጡ እህቶቻችን በጣም ነው ያሳዘኑኝ። ቤቱን የሞላው እንዳለ ከአረብ ሀገር የመጡ እህቶቻችን ናቸው። ሩቃው ሲቀራላቸው በቃ ግማሾቹ ኢጃዛ ቤት ስታስተነትና ያስኳት ይላል። የአንዳንዶቹ የተከተሏቸው ሰዎች ሲነግሩኝ በቅርብ ቤተሰቦቻቸው ወይም በጓደኞቻቸው ምናምን ሴር ነገር ተደርጎባቸው እንደሆነ ይናገራል። ሱብሃንአላህ ብቻ በጣም ነው ያሳዘኑኝ እህቶቻችን። አላህ አፊያቸውን ይመልስላቸው። አላህ አዝኖላቸው ያዛቸው ሲህርና ጅን ይልቀቃቸው እያላችሁ ዱአ አድርጉ። እውነት በጣም ነው ያሳዘኑኝ። እንዲያውም አንዳንዶችን 3 ናቸው 4 እንደዛ አዲስ ናቸው። በቃ አዲስ ገና ሰሞኑን ከ3 ከ4 ቀን በፊት ነው የመጣ ነው እያሉ ገና ነጭ ናቸው። ራሱ ሊጥ ነው የሚመስሉት ገና ከሳውዲ መተን ነው እያሉ ማለት ነው። እንዴት እንዲያረጋቸው በቃ ምን ብዬ ልንገራቸው? እንባዬን መቆጣጠር ነው ያቃተኝ እንደዛ ሲሆኑ ሳያቸው። አላህ አፊያቸውን ይመልስላቸው። ኢጃዛ ቤት ስታስተነትን ነው ያገኘኋት ነው የሚለው የአንዳንዶቹ ማለት ነው። ያው ይመስለኛል በስራ ማጣት ምናምን ሲጨናነቁ ይሆናል፣ ወይም ደግሞ ቤተሰብ እንደዚህ ሆኑ ሲባሉ ሊሆን ይችላል። ብቻ ስደት የስራውን ይስጠው። ያ ረብ ሀገራችን ሰላም አድርጉልን። በቃ በሀገራችን ቤተሰቦቻችን ጋራ ተደስተን የምንኖር ያድርገን ሁላችንንም። ስደትን አላህ በቃ ይበለው ነው የምለው። እንጃ እነዛ ልጆች ካየሁ በኋላ እኔ በጣም ነው ልቤ የተሰበረው። ስደት የስደት ትርፉ በቃ ይሄ ነው ማለት ነው ያልኩት። ብዙዎቹ በቃ ከስደት የመጡ ናቸው። ብዙ ሰው አለ፣ ግን አብዛኛዎቹ ከስደት የመጡ ነው ሳያቸው በጣም ነው ያዘንኩት። አላህ ስደትን በቃ ብሎት ሀገራችንን ሰላም አድርጎልን ያ ረብ ከቤተሰቦቻችን ጋር እኛም በሀገራችን ደስተኛ ምንሆን ያደርገን። እንግዲህ እነዚህ ሲህር ምናምን የሚያደርጉት ሰዎችም አላህ ልቦና ይስጣቸው። ለማትረባ ዱንያ ለምጠፋ ዓለም ለተለያዩ ነገሮች እያሉ እሱ አላህ የሻው ነው እኮ የሚሆነው መስሏቸው ነው እንጂ የጣም አዘዋወር ነገር ምናምን እንደዛ ነው። በቃ አብዛኛዎቹ እዛ ሲያወሩ የነበሩት በሽታው ያኔ ሩቃው ሲቀራላቸው ሲናገሩ የነበሩት እንደዚህ እጣ ለማዘዋወር ነገር ምናምን። ሱብሃንአላህ እሱ ረዛቂው አላህ ነው። ርዝቅም ይሁን ጤናንም ይሁን ያው ሰበብ ለማድረስ እንጂ አላህ ነው ጤናንም የሚሰጠው።
አላህ ልቦና ይስጣቸው እላለሁ። ለታመሙትም አላህ ሸፋውን ይመልስላቸው። እንግዲህ እና እህቴ አልሐምዱሊላህ እሷ ደህና ነች። ያው እንዴት ይጨንቀኛ ምናምን ነገር ስትለኝ ለካስ ደማነስ ያጨናንቃል አሉ ሙቀቱም ጋር ምናምን ስበቡን ላድርስ ብዬ ነበር። አልሐምዱሊላህ እሷ ደህና ነች። ምንም አይነት ጅንም ይሁን ስር የለባትም። አልሐምዱሊላህ እንግዲህ ለታመሙት እህቶቻችን ደዋ አድርጉላቸው አላህ ጤናቸውን ይመልስላቸው። እውነት በአረብ ሀገር ሲንከራተቱ ኑረው አሁን ደግሞ እንደዚህ ሲሆኑ ሳይ እኔ እንጃ በጣም ነው ልብ ያዘነው። አላህ ጤናቸውን ይመልስላቸው። እንግዲህ የዛሬ ቪዲዮ ይሄንን ይመስል ነበር። ለቀጣይ ቪዲዮ እስከምንገናኝ ሰላማችሁ ይብዛ። ሰላም አለይኩም ወራህመቱላሂ ወበረካቱሁ።